አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ያላችሁበት የሰዓት አቆጣጠር እግዚአብሔር ይመስገን ደህና ነኝ። እሺ ዛሬ በአንድ ጉዳይ መጥቻለሁ። መልካ ሩፋኤል በተለይ ደግሞ ህልመ ሌሊት ለሚያስቸግራችሁ ለወንዶቹም እንደገና ለሴት እህቶች ደግሞ ለምሳሌ የማህፀን ካንሰር ተብላችሁ የማህፀን ጫፍ ካንሰር ተብላችሁ ያላችሁ መልካ ሩፋኤል ጠዋትና ማታ ብትጸልዩት በጣም እጅጉን ምክንያቱም የማህፀን የመፍታት ስልጣንን ስለተሰጠው በጌታችን በኢየሱስ ክርስቶስ እንደተጨማሪ ደግሞ ምንድነው ይሄ ለምሳሌ የማህፀን ጫፍ ካንሰር የሚባለው ምን እንደሆነ ግን ታውቃላችሁ? በመጀመሪያ እርኩስ መንፈስ ነው ማወቅ ያለባችሁ ማለት ነው። አሁን እዚህ ጋር እያሳያችሁ ያለ ያው ምን ላይ እንዳለ ነው። በአማርኛም አለ በግዕዝም አለ። ያው እንደዚህ እያለ ይቀጥላል። እዚህ ጋርም ያለ ትንሽ ገጽ ነው፣ ብዙ ረጅምም አይደለም። ይሄን እንድትጸልዩት ለመንገር ነው። እንደ ተጨማሪ ነገር በጣም እጅጉን እኔም የተጠቀምኩበትን አሁን ይሄን እያልኳችሁ ያለሁት ዝም ብዬ እንደው በልብ ወለድም አይደለም። እኔ በጣም ህልመ ሌሊት በጣም እጅጉን ያስቸግረኝ ነበርና ትልቁ መፍትሄ ያገኘው በዚህ ቅዱስ መልአክ ነውና እናንተም ተጠቀሙበት። ምክንያቱም እግዚአብሔር በማንኛውም ነገር ማዳን ይችላልና። ስለዚህ እናንተ ምንድነው የምታረጉት? ወንድ ከሆናችሁ ማታ ከመተኛታችሁ በፊት ራት በልታችሁ በምትተኙበት ሰዓት ላይ ጸልያችሁ መተኛት መልካ ሩፋኤሉን ማለት ነው። ሁሌ ሴቶች ደግሞ ጠዋት ላይ ውሃ በብርጭቆ ነገር ታዘጋጁና ትጸልዩበታላችሁ መልካ ሩፋኤል ማለት ነው። ከጸለያችሁበት በኋላ ያንን ውሃውን በአብ ስም በወልድ ስም በመንፈስ ቅዱስ ስም እፍትሉትና ምን ታረጋለች ማለት ነው። ያንን የጸለያችሁበትን ውሃ ማህፀናችሁን ትታጠቡበታላችሁ። የተወሰነውን ትጠጡታላችሁ፣ የተወሰነውን ደግሞ ማህፀናችሁን በዚያ በጸለያችሁበት ውሃ መታጠብ። ለምሳሌ ባለትዳር ከሆናችሁ ግንኙነት ባላረጋችሁ ቀን ማለት ነው። ግንኙነት ባላረጋችሁ ቀን መታጠብ ትችላላችሁ ማለት ነው። ያላገባችሁ ችግር የለውም፣ በማንኛውም ሰዓት ላይ መጠቀም ትችላላችሁ ማለት ነው። በጣም እጅጉን ትልቅ መፍትሄ የምታገኙበት ማለት ነው። ማን ነው? መልካ ሩፋኤል ድርሳነ ሚካኤል የሚለው ላይ ማግኘት ትችላላችሁ። የብቻውን ይኖር አይኖር እሱ እርግጠኛ አይደለሁም። በሌላ ቋንቋ በትግረኛም በኦሮምኛም ይኖራል ብዬ አስባለሁ። ይህንን ብትጸልዩ እጅጉን በጣም 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 ጠቃሚ የሆነ መልክ ነውና ጸልዩት እህት ወንድሞቼ። በብዙ ነገር ይከላከልላችኋል ለማለት ነው። እንግዲህ ተጠቀሙትና ኮሜንት ላይ ደግሞ ጻፉልኝ። ሌላ ተጨማሪ ጥያቄ፣ ሀሳብ፣ አስተያየት ካላችሁ መጠየቅ ይቻላል። ይቆየን።